እንኳን ደህና መጣችሁ። ዛሬ ትንሽ ለየት ያለ ጉዞ እናደርጋለን። ላለፉት 7 ዓመታት የሰዎችን ኮምፒውተር ስጠግን ቆይቻለሁ። የፈሰሰባቸውን ውሃ አድርቄያለሁ። የተሰባበሩ ስክሪኖችን ቀይሬያለሁ። ቫይረስ የበላቸውን ፋይሎች አድኛለሁ። ግን አንድ ቀን አንድ አሮጌ ላፕቶፕ ይዘው የመጡ ሽማግሌ ያስተማሩኝን ትምህርት ከ7 ዓመቴ ልምድ በላይ ነበረ። ዛሬ ስለ ኮምፒውተር ሳይንስ ብቻ ሳይሆን ስለ ሰዎች ልጆች ህይወት ሶፍትዌር እናወራለን። ህይወታችን ልክ እንደ ኮምፒውተር ሃርድዌር ድራይቨር በትዝታ የተሞላ ነው። ግን አንዳንድ ጊዜ ፎርማት ማድረግ ያለብን ነገሮች አሉ። አንድ ቀን ማታ ስራ ላበቃ አካባቢ አንድ አባት በእጃቸው የያዙት ላፕቶፕ በጣም አርጅቷል። ልጄ የዚህ ኮምፒውተር መበላሸት አይደለም የሚያሳስበኝ፣ ውስጡ ያሉ ፎቶዎች ናቸው አሉኝ። አይናቸው ውስጥ የነበረው ጭንቀት ስለ ሃርድዌሩ ሳይሆን ስለ ትዝታቸው ነበር። ከፈትኩት። ሲስተሙ በጣም ዝግ ያለ ነው። ልክ እንደ እኛ ህይወት ማለት ነው። አንዳንዴ እኛ አላስፈላጊ የሆኑ ቴምፕ ፋይሎች አሉን። ያላስፈላጊ ጭንቀት፣ ጥላቻ፣ የህይወታችንን ስሜት በውስጣችን ስንሰበስበው ፕሮሰሰራችን ይጨናነቃል፣ ራሳችን ይቆማል። ያንን ላፕቶፕ ሳጸዳ እኛ አባት ያወሩኝ የነበረው ስለ ሚስታቸው፣ ስለ ልጆቻቸው እና ስለ አገር ፍቅር ነበር። ልጄ አሉኝ፣ ኮምፒውተሩ ብትቀይረው አዲስ ታገኛለህ፣ በውስጡ ያለው ታሪክ ግን ማንም አይሰራልህም። ይህ ታሪክ አንድ ታላቅ አገርን ያስታውሰኛል፣ ጃፓን። በ1945 ሁለተኛው የዓለም ጦርነት ሲያበቃ ጃፓን ልክ እንደ ተሰባበረ ኮምፒውተር ነበረች። ከተሞቿ ወድሞ ነበረ፣ ህዝቦቿ ተስፋ ቆርጠው። ግን ጃፓን አንድ ሚስጥር ነበራት። ኪንትሱጊ ይሉታል። ኪንትሱጊ ማለት የተሰበረ ሸክላን ዕቃ በወርቅ ቀለም መልሶ መጠገን ጥበብ ነበረ። ዕቃው ተሰብሯል ተብሎ አይጣልም። ይልቁኑ የተሰበረውን ቦታ በወርቅ ታክሞ ከበፊቱ በላይ ውብ እንዲሆን ይደረጋል። ጃፓን ይህንን አደረገች። ከፍርስራሹ ውስጥ ተነስታ በቴክኖሎጂ አውራ ሆነች። እኛስ እኛስ ስንሰበር እንጣላለን ወይስ በወርቅ እንጠገናለን? ውድቀታችን እንደ ውበት ማሳያ ነው የምንጠቀመስ ወይስ እንደ ሽንፈት? ወዳጆቼ ዛሬ የምመክራችሁ ነገር ቢኖር ህይወታችሁን አፕዴት አድርጉ። ኮምፒውተራችሁ አዲስ ሶፍትዌር ሲመጣ ኖቲፊኬሽን እንደሚልክላችሁ ሁሉ ህይወታችሁንም አዳዲስ እውቀቶችን ይፈልጋል። ባክአፕ ይኖራችሁ። ሁሌ በአንዳንድ ነገር ላይ ብቻ አትመስረት። ችሎታችሁን አሳድጉ። ቫይረስ ተከላከሉ። በዙሪያችሁ ያሉ አሉታዊ ሰዎች ሀሳቦች ልክ እንደ ቫይረስ ሲስተም ያበላሻሉ። ጸረ ቫይረስ ጠንካራ አቋም ይኖራችሁ። ቻርጅ አድርጉ። ስራ ብቻ ሳይሆን ለራሳችሁ፣ ለቤተሰቦቻችሁ፣ ለፈጠራችሁ ጊዜ በመስጠት ነፍሳችሁን አድሱ። እኛ ሽማግሌ ላፕቶፕን ይዘው ሲወጡ ፊታቸው ላይ የነበረው ፈገግታ ዛሬም ይታየኛል። ቴክኖሎጂ ሰውን ለመርዳት እንጂ ሰውን ለመተካት አይደለም። እናንተም በውስጣችሁ ያለውን ውድ ሶፍትዌር አእምሯችሁን፣ ልባችሁን ጠብቁ። ዛሬ ከትላንትና የተሻለ ቨርዥን ሆናችሁ ለመገኘት ሞክሩ። ስለተከታተላችሁኝ አመሰግናለሁ።